በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በምንና በምን? በጌታና በኃይሉ ችሎት። በጌታና በኃይሉ ችሎት የበረታችሁ ሁኑ። እሺ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን የጦር ዕቃ ሁሉ ምን በሉ? ልበሱ። የዲያብሎስን ምን? ሽንገላ። አሜን። ኢየሱስ ጌታ ነው። ቆይ ቀጣውን የእግዚአብሔር ሰው ታነብልኛለህ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን የጦር ዕቃ ልበሱ። እሺ እነዚህ የጦር ዕቃዎችን ቶሎ ቶሎ ንገርልኝ እግዚአብሔር ሰው። መጋደላችሁ ከደምና ከሥጋ ጋር አይደለምና። መጋደላችሁ ከደምና ሥጋ ጋር አይደለምና። ከአለቆችና ከስልጣናት ጋር ከአለቆችና ከስልጣናት ጋር። ድገምልኝ እግዚአብሔር ሰው። ከአለቆችና ከስልጣናት ጋር ከዚያም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ እሺ ከክፉ መንፈሳውያን ሰራዊት ጋር። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ትመለስልኝ እግዚአብሔር ሰው። አየህ እየተዋጋ አየ ነው። አሜን። ከአለቆችና ከስልጣናት አሜን ነው። ከባለስልጣናት ከገዢዎች ጋር ሃይራንኪ ካላቸው ጋር አሜን ነው። በነገራችን ላይ ዴመን በሁሉ ቦታ አይገኝም። መንፈሳዊ ዓለም ላይ የጨለማው ዓለም ላይ ሰይጣን በሁሉ ቦታ አይገኝም። በሁሉ ቦታ የሚገኝ አንድ እግዚአብሔር ብቻ ነው። ኢየሱስ ጌታ ነው። ሰይጣን እዚህም እዛም ይላል እንጂ በሁሉ ቦታ ግን አይገኝም በፍጹም። አንተ የልቤን ሐሳቤን ያውቃል ብለህ አትጨነቅ። አያውቅም፣ ሊያውቅም አይችልም። ኢየሱስ ጌታ ነው። አሜን ነው። ግን ምን አለ መሰለ ሰራዊቶች አሉት እና እነዚህ ሰራዊቶች ፈጣን ናቸው። ዝም ብሎ አንዱ ደርሶ ከዛ ምናምን ደብዳቤ ምናምን አይደለም። ፈጣን ናቸው አንዱ ካንዱ አሜን ነው። ሰራዊቶች ማለት ስለ አለቅነት፣ ጌትነት፣ ስልጣናት፣ ራንኮች አሉ እና ጭፍራዎች አሉት እና ያሰማራል ሰራዊት። አንዱ ወደ አንተ ሲመጣ ሌላው ደግሞ በፍጥነት እንደዚህ አድርጎ ምናምን ወዲያው ስልጣንን ይዞ ምናምን ነገር አዋጅን ይዞ ምናምን ወደ ህይወት ምናምን ፋይት ያደርጋል። ኢየሱስ ጌታ እና የሚመጣው በአንዱ እንደዚህ እየተሯሯጡ ነው ላይክ እንደ ወታደር እንጂ በሁሉም ስፍራ ምን አይልም፣ በፍጹም አይገኝም። በፍጹም ኢየሱስ ጌታ። ለዚህ ነው ኢዮብ ላይ ሲናገር ዞርኩን ምድር ዞርኳት ይላል። ዟሪ ነው፣ ይዞራል። በቃ እሱ ዟሪ ነው። ምትዞሩ ሰዎች ካላችሁ ተጠንቀቁ። ዟሪ ስለሆነ ማለት ነው። ኢየሱስ ጌታ ነው። አሜን። ኢየሱስ ያድናል። እና ዟሪ ነው እንጂ የሆነ በቃ በሁሉ ቦታ አንዱ እዚህ ጋር እኔን እዚህ ጋር አንዱን እዛ ጋር አንቺን እዛ ጋር አንዱ በኩል ታይም በፍጹም አያገኝ። ግን በጭፍሮቹ ባለቆቹ በስልጣናቶቹ በዛ በዚህ እያለ ልክ እንደ በነገራችን ልክ እንደ ወታደር ራንክ ነው። የወታደር ደረጃ አለ፣ የወታደር አካሄድ አለ አይደለ? ሻለቃ ምናምን ልክ ላይክ እንደዛ ነው። ስፒሪቹዋል ዓለምም የመንፈሳዊ ዓለም ግልባጭ ስለሆነ እሱ ሰርቆ ስለሆነ ከዛ የሚያደርገው ኢየሱስ ጌታ ነው። አሜን ነው። በመንፈሳዊ ዓለምም በእግዚአብሔር ዓለምም ደረጃዎች አሉ። አለቃ መላእክቶች አሉ። ከዛ በኋላ የተደረደራል ኪሩቤል፣ ሱራፌል አይደል? መላእክቶች። ከዛ ኖርማል ደግሞ መላእክቶች አሉ። አሜን ነው። ሚካኤል አለ። በስሩ ደግሞ ብዙ እንትኖች አሉ። አሜን። ኢየሱስ ጌታ ነው። እና እንደዚህ ደረጃ አለ። ሶ የሱ ግልባጭ ሌላ ኬትም አላመጣም። ሲጀመር ከላይም ስለወረደ የሱን ግልባጭ ይዞ ይመጣል። በሁሉ ቦታ አይገኝም። ግንስ በጭፍሮቹ በምናምኖቹ መካከል ኮኔክሽኑ ሰፊ ነው። ኢየሱስ ጌታ ነው። ዛሬ እንድትፈሩ አይደለም ይሄን ትምህርት የምናገረው። አሜን ነው። እንድትፈሩ ሳይሆን ይሄን የምናገረው በሱ ላይ ተጫምታችሁ አሜን ነው ነገሮቻችሁ ማስለቀቅ እንድትችሉ፣ ነገሮቻችሁ መቀበል እንድትችሉ። ለምን እንደው ታውቃለህ? አለቅነትና ስልጣናት ገፎ አሜን ነው። ኦልሬዲ ጂሰስ ወደኛ ስልጣኑን ብሏል፣ አምጥቶታል። አሜን ነው። እና የሚዋጋህን ማለት ነው ዘመኑ ሙሉ እየቀጠቀጥክ ራሱ አሜን ነው ራሱ እየቀጠቀጥክ ለምን ታውቃለህ? እሱ እንትን ነው። አንተ አሁን ነው የኖርከው ኦልሞስት እዚህ ቤት በቃ ትልቁ ሰው ቢባል እርግጠኛ ነኝ 60 እና 70 የሚደርስ ያለ ሰው አይመስለኝም። ግን ከ60 እስከ 65 የኖረ ሰው ወይ 30 ወይ 20 ምናምን። ዴመን ግን አሁን አይደለም ድሮም ነበር። ኢየሱስ ጌታ ልምድ አለው። የተለያዩ ሰዎች በዘመኑ አይቷል። በጣም ብዙ ዘመን። ትላንትና አዳምን ያሳሳተው ነው ዛሬም በዚህ ዘመን የሚሰራ እና ጥበብ አለው፣ ልምድ አለው፣ ያውቃል። የተለያዩ ሰዎችን ልምዳቸውን ከአገልጋዮች ጋር ከማን ጋር ከብዙ ሰዎች ጋር ፋይት አድርጓል። እና ከዚህ ዘመንም ደግሞ ከአንተ ጋርም ፋይት ያደርጋል። ሶና ምን ልምድ አለው። ትንሽ እሱ ሸምገል ያለ አየህ፣ በእንትን ትንሽ ካንተ በጣም የተሻለ
ያንን ልምዱ በመጠቀም ነው ብዙ ሰዎች አታክን የሚያደርገው። አሁን ብዙ ሰዎች ስለ ዴመን ምናምን ሲወራ ምናምን በቃ ማለት በእንትን መጥቶ ምናምን ፋይት የሚያደርግ ፊት ለፊት ላይ ምናምን እንደዚህ የሚዋጋ ኖ፣ እሱ አይደለም። እሱ የመጨረሻው ስቴፕ ነው። መጀመሪያ ግን በህይወት ላይ ሲመጣ በመልካም በማጠብቀው ነገር ደስ ይላል። ይመጣል። ከፈለክ በስልክክ ይመጣል። ደስ ካለ ከፈለክ በጓደኛ ይመጣል። ደስ ካለ ከፈለክ ደግሞ በዘመድ ይመጣል። በማጠብቀው እና አንዳንድ ሰው እንዴ ቸርች ውስጥ እኔ ምርር አለኝ በቃ አሁንስ በቃ ሰለቸኝ እንዴ ዓለም ውስጥ ምን ያደርጋል? ዓለም ላይማ ኦልሬዲ እኮ ይዟል፣ ጨፍልቆ ይዟል እኮ እንደፈለገ በማንኛውም ሰዓት ማድረግ ይችላል። ቸርች ውስጥ ፋይት ያላረገ የት ያደርጋል? እዚህ ግን ፋይት ስላለ ውጊያ ስላለው እየተዋጋ ይኖራል። ኢየሱስ ጌታ ነው። እዚህ ውጊያ ስላለ እዚህ ሁሌ በቃ ቴሪቶሪው ማስጠበቅ ስላለበት መያዝ ስላልቻለ ይዋጋል። እና ብዙ ሰው ቸርች ይመጣና እኔ ቸርች ውስጥ ያለ አቤቱ ውጊያ እኮ ዓለም ላይ እኮ ምንም የለም ምናምን ምን ይሻለኝ? ዓለም ላይ ተይዞ ነው። ዓለም ላይ የሱ ቴሪቶሪ ነው። ዓለም ላይማ ምንም በቃ አይዋጋም፣ ኦልሬዲ ኮንትሮል ያደርጋል። ቸርች ላይ ግን ውጊያ አለ፣ ፋይት አለ። ዛሬ አምናለሁ በኢየሱስ ስም የጦር ዕቃችሁን አንስታችሁ ትሄዳላችሁ። የጦር ዕቃችሁን ለብሳችሁ ትሄዳላችሁ። አሜን። ኢየሱስ ጌታ። በጠላቶቻችሁ ፊት የምትጫሙበትን የጠላትን ከፍታ የምትረግጡበትን ዴመን ይወለ ሁሉ ጊዜ አንተ ዘመንን ሊያሳልፍ ነው የሚፈልገው። በቃ በህይወት ላይ ዘመንን ጊዜን ሲዝንን ሊበላ እና ሳይታወቅ ያለህበት ነገር በቃ እንድትል ወይኔ ያለፈኝ ዘመኔ፣ ወይኔ ሲዝኔ፣ ወይኔ በረከቴ እንዲህ አገኝ ነበር በጸጸት እንድትኖር የሚያደርግ ዛሬ በጌታ በኢየሱስ ስም ይገለበጣል። እስቲ እግዚአብሔር ከኔ ጋር በርስ ድልን ይሰጠኛል፣ በርስ ድልን ይሰጠኛል። መጽሐፍ ሲናገር ዳቢሎስን ተቃወሙት ምን ይላል? ከዛስ ምን አለው? ወደ እግዚአብሔር ቀረቡ። ወደ እናንተ ምን ይላል? ኢየሱስ ጌታ ነው። አየህ ዳቢሎስን ትልቁ የመዋጊያህና የመሸሻ ሚስጥር አሜን ነው ወደ እግዚአብሔር በኃይል የመቅረብ ነው። እስቲ ቀርባለሁ በሉ፣ እስቲ ቀርባለሁ በሉ፣ እስቲ እቀርባለሁ በሉ። እስቲ ሞር ወደ እግዚአብሔር በቀረብኩ ቁጥር ኃይሉን ታጥቀህ ትወጣለህ። ክንዱን እግዚአብሔር ሰው ወደ ልትሄድ ነው ትንቀሳቀስ ነው ወይ ጸልይልህ ነው እሺ የምትሄደው መጨረሻ ላይ ወይ ንፋስ መፈለግ ከፈለግ እዛ ጋር ቁጭ በል። ከሞቀ ካለ ከኋላ ቁጭ በል። እሺ ንፋስ ወሰደ ችግር የለም። መጨረሻ ላይ ጸልይልህ ትወጣለህ። ኢየሱስ ጌታ ነው። እስቲ ድል አደርጋለሁ በሉ፣ አሸንፋለሁ በሉ። እግዚአብሔር ከኔ ጋር ነው። በእውነት ማሸነፍ የሚፈልግ ሰው አለ? ድል ማድረግ የሚፈልግ ሰው አለ? በኢየሱስ ስም ድል አድርገህ ትወጣለህ። ታሸንፋለህ። በኢየሱስ ታሸንፋለህ። በኢየሱስ ኢየሱስ ያድናል። ይኸውልህ አሁን በዚህ ዘመን የመጨረሻው ዘመን ሲዝን ላይ እግዚአብሔርም ሰይጣንም የሚናገሩበት የተለያዩ መንገዶች አሉ። አሁን ብዙ ሰው ሰይጣን በስልኩ እያናገረው ነው። ሐሳባችሁን ያሰርክ እንጂ ማታ ላቫቶስ ከቴቬ ነው። ብዙ ሰው አይተው ከሆነ ዴመናውን በዚህ ሰዓት እንደፈለገ አንድን ሰው በስልኩ ማግኘት ይችላል። እንደፈለገ አላስፈላጊ ቻት ነው ያገኝሃል። አላስፈላጊ ቪዲዮ ነው ያገኝሃል። አላስፈላጊ ቪዲዮ ነው፣ አላስፈላጊ እይታ ነው ያገኛል። ኢየሱስ ጌታ ነው። አሁን ላንተ አንዳንድ ሰው ስልክ ውስጥ አጋንንት አለ ስልክ ነው ምን ማለት ነው ይላል። ሰይጣን እኮ 7 ቀንድ ያለው ምናምን ነው የሚል። ኢየሱስ ጌታ ነው። አሁን በስልክ መጥቶ ፋይት ያደርጋል፣ በስልክ መጥቶ ነገርን ያበላሽባል ብትል አትቀበልም። ኢየሱስ ጌታ ነው። ድሮ ቢሆን ኖሮ በቃ በተለያዩ በጥንቆላ ኢየሱስ ጌታ ነው። ዴመንም በየዘመኑ አፕዴት ያደርጋል፣ በየሲዝኑ አፕዴት ያደርጋል። አሜን። ኢየሱስ ጌታ ነው። በጣም ደግሞ ከሁሉም ፋይት የሚያደርግ ከሁሉም ስጋ ነው። አሜን። ፋይት ማለት ትልቁ በቃ መንፈስና ስጋ ሲቃወም ነው ፋይት ሲያደርግ። ሁሉ ጊዜ ደግሞ ዴመን ለስጋ የሚመችህን ነው ያመጣል። አሜን ነው። ከጸሎት ይልቅ ስልክ ላይ ቁጭ እንድትል ይፈልጋል። ዛሬ በዚህ ጉዳይ ላይ በደንብ መናገር ስለምፈልግ ከጸሎት ይልቅ ስልክ ላይ እንድትደሰት ይፈልጋል። አሁን በጣም በብዙ ጥናቶች መሰረት በጣም ብዙ ወጣቶች ቢያንስ ከ24 ሰዓቱ
ከ12 ሰዓት ባለፈ ወደ አንዳንዱ 20 ሰዓት፣ አንዳንዱ 16 ሰዓት፣ አንዳንዱ 12 ሰዓት በላይ ስልኩ ላይ ያሳልፋል ያለ ማቋረጥ እና ብዙ ሰው በሱስ አዲክትድ ሆኗል። በስልክ ብዙ ሰው አዲክትድ ሆኗል። በስልክ ነው በቃ ሁሉን ነገር በቃ እና አሁን ዴመን በቃ በህልም እንደዚህ በቃ ቤት ላይ ጉድጓድ ቆፍሮ ምናምን ፋይት ምናምን አያደርግም። ቀስ ብሎ በስልክ ይመጣል፣ ሐሳብ ይሰጣል። አይታችሁ ከሆነ አሁን በቃ ዘመኑ እንዳለ በቃ የከባድ በቃ የምትሰማው ሁሉ ዘግናኝ እንዲህ ሰው መድፈር በቃ ሰው አልገባውም። ሰው ብዙ ሰውን ግን ጭካኔ እያለማመደ ብዙ ሰው የሆነ ነገር እንዲቀልብ እያደረገ ድሮ መደፈር የሚባለው ነገር ስሰማ ቆመ ነበር። አንዳንዱ እንቅልፍ አይወስደውም ነበር። እውነቴን ነው የምልህ። ይሄ መደፈር፣ ይሄ ጦርነት እገሌ እንትናን ገደለ እንዴ በዘጠናዎቹ ምናምን ትዝ አይላችሁም እንዴ? ጉድ እኮ ነው። እሑድ ጧት የፖሊስ ፕሮግራም ላይ ሰምታችሁ አታውቁም? ድሮ በቆንጨራ ምናምን ገደል ሲባል በቃ ሰው ሁሉ ጉድ ተብሎ ከዛስ ሳምንቱ ሙሉ ይወራል። ኧረ ገደለ እንደዚህ አድርጎ ምናምን። አሁንስ ሁሉም ሰው እጅ ላይ አለ። ኤኒ ታይም የፈለግከውን ዘግናኝ ነገር መስማት ትችላል። ያው በቃ አፕዴት ያደረገ በየቀኑ ዛሬ ሰምተው ዋው ጉድ ነው ብለህ ሳጨርስ ወዲያው ነገ ማታ ደግሞ ሌላ ይለቀቃል። ከዛስ የሰው አይምሮ በኃይል ይለማመዳል። ምን ጭካኔ፣ አለመራራት፣ ክፋት። ሰው ዘር እየተካሄደ ነው። ሰው ማይንዱ ዘር እየተደረገ ነው። ዴመን ይህንን ይፈልጓል እና ከሆነ ሰዓት በኋላ በቃ ምንም እንዳይመስል ያደርጋል። ከሆነ ሰዓት በኋላ ሰው ሲገደል፣ ሰው ሲታረድ። ድሮ እኮ ሰው የሆነ ነገር ሰው ሲወድቅ ወይ ምናምን ነገር እኮ ሰው ለመርዳት ነው የሚሄደው። ወይ መኪና ምናምን ወይኔ ሆነ ምናምን ብለህ ህርብ ተዘባል። ዛሬ እኮ ይቀረጽልሃል። ሁሉም ስልኩን አውጥቶ ቀስ ብሎ የሚቀርጽልህ፣ ማንም አይረዳህ። እና ጠላት በቃ በዚህ ነገር በቃ ሰዎችን በጣም አታክ እያደረገ ነው ከሚገባው በላይ መልካም በሚመስል ነገር። አያውን ዴመን እየተዋጋኝ ነው አትልም። ረጅም ሰዓት ስልክ ላይ ቁጭ ብለህ ሰዓት ተበልቷል። የጸሎት ሰዓት የለህም። መቼ እንደምትጸልዩ ራሱ የሌሊት ጸሎት ሰዓት፣ የማታ ጸሎት ሰዓት፣ የጧት ጸሎት ሰዓት ኦልሬዲ ያንን ጸሎት ሰዓታችሁን በልቶታል። ሳክ ተደርጓል። ጉልበት ሳክ ከተደረገ ደግሞ ከሆነ ሰዓት በኋላ መጸለይ፣ መናገር፣ ማውራት፣ መገሰጽ ሁላ የሚከብድ ሰዓት ይመጣል። ከተቆጣጠረ በኋላ ምንም አታረግበት ሰዓት ይመጣል። ያን እንደፈለገ ያደርጋል። አሁንስ አታክ ያደርጋል። ዛሬ ትንሽ ጠንከር ይሆናል። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይመለሳለሁ አልሰማም በሉ። የጸሎት ሰዓታችሁ ላይ ትኩረት እንዳታረጉ፣ ስራችሁ ላይ ትኩረት እንዳታረጉ፣ ቢዝነሳችሁ ላይ፣ ስኬታችሁ ላይ፣ ትዳራችሁ ላይ፣ ቤታችሁ ላይ። ብዙ ሰው በስልክ ምክንያት ትዳሩ እየፈረሰ ነው። እውነቴን ነው የምነግራችሁ። በጣም ብዙ ሰው የለም ቤቱ ላይ፣ ህይወቱ ላይ የለም፣ ልጆቹ ላይ የለም። ፎከስ አያደርግም። ቤቱ ላይ ፎከስ አያደርግም። ቤቱ ምን ደረጃ እንደደረሰ አያውቅም። ልጆቹ መቆጣጠር አክቶታል። ልጆቹ ምን እንደሚያዩ እንኳን አያውቁም። ለምን? ኦልሬዲ እሱም በስልኩ ፕሮሰስ ተደርጓል። እሱ ራሱ እያየ ነው፣ ገብቶበታል። ልጆቹ ምን እንደሚያደርግ፣ ልጆቻችሁ ምን እንደሚያጠኑ አታውቁም። ልጆቻችሁ ገብተው ስልክ ምን እንደሚያዩ አታውቁም። ጠላት በጣም አታክ እያደረገበት ያለበት ሲዝን ትልቁ፣ እውነቴን ነው የምነግራችሁ፣ የስልክ ሲዝን። ይሄ ዘመን በቃ በጣም የምትሰማው ሁሉ ይቀልብሃል፣ መሞቱ ይቀልብሃል። ልጆች የሚያዩት ይዘገንናል። ያ ብቻ አይደለም። ይሄ የካርቶን ፊልም ተብሎ የህፃናት ፊልም ተብሎ የምታየው የሚናገሩት ነገር ዝግግን ነው። ስለ ጌይ ራይት ነው የሚነግርህ፣ ስለ ሆሞሴክሹዋል እና የሆነ የካርቶን ፊልም ላይ ባለፈው እያየ ህፃን እኮ ነው በቃ ለህፃን ነው እንግዲህ ለህፃን የተባለ የካርቶን ፊልም ላይ እና የካርቶን ፊልም ላይ እኔ እኮ ወንድም ሴትም አይደለሁም ይላቸዋል። የህፃን ፊልም ነው እንግዲህ አስቡት፣ የካርቶን ፊልም ነው፣ ህፃናቶች የሚያዩት ናቸው። እና እኔ እኮ ወንድም አይደለሁም ሴትም አይደለሁም ይላቸዋል። ምንድነው ስትለው ሶስተኛ ጾታ ዜን ነው ምናምን አይደል? ምንድነው የሚባለው? ዜን ነው ምንድን ብቻ የሚሉት ነገር አለ። ሶስተኛ ጾታ እና ገና ነኝ አሁን ጾታዬን አልወሰንኩም ምናምን ፊልሙ ላይ እንግዲህ የሚያወራው ለህፃናት የሚታይ ፊልም ላይ
አልወሰንኩም ገና እምወስነው ገና ቤተሰቤ ምናምን አሁንም ማንንም አይጠራኝና 18 ዓመት ላይ ወስናለሁ የፈለኩትን እና ጾታ የለኝም እያለ ፊልሙ ላይ ያወራል። ይሄንን ፊልም ህፃናት ቁጭ ብለው ያዩታል። ነገ ምን አይነት ዘር ቤት ላይ እንደሚመጣ አስበው። ዛሬ ፕሮቴክት ካላደረክ ብዙ ሰው አሜሪካ ብትሄድ እኮ ዛሬ እኮ በቃ ስጋት ነው። በነገራችን ላይ እነሱም አይፈልጉትም፣ ፋይት ያደርጋሉ በየቀኑ ግን በቃ ከቁጥጥራቸው ውጭ ሆነ። ትላንትና ያልያዙት ነገር ስለሆነ ዛሬ ኦሬዲ ፈነዳ። ከፈነዳ በኋላ ምንም አታረገው። መብቱ በቃ ለሱ ኦሬዲ ሄዷል። በጣም ትልልቅ መብት ነው የሚሰጣቸው። የእግዚአብሔር ሰው ቲቪ ጆሹዋ ሌዝቢያን መንፈስ ብሎ አጋንንት አስወጣ። የሌዝቢያን መንፈስ ብሎ ሂድ ብሎ ውጣ አለ እና ገሰጸና ከሁለቱም ላይ አስወጣ። ጮሆ ወጣ መንፈሱ። ከዛ ወዲያው በስንተኛው ቀን የአውሮፓ የመብት ጥሰት ምናምን ተሟጋች የሚባል ዩቲዩቡን አዘጋበት። ወዲያው 2 ሚሊዮን ምናምን ቪው ያለው 2.5 ሚሊዮን ቪው ያለውን ዩቲዩቡን መብት ጥሰሃል፣ የሰዎችን መብት ጥሰሃል ብሎ ዩቲዩቡ ሙሉ ለሙሉ ምን አለበት አዘጋበት። ኢየሱስ ጌታ ነው። እና ልጆቻችን ላይ መስራት አለብን፣ ራሳችን ላይ መስራት አለብን። ብዙ በቃ የተረጨበት ያለ ዘመን ነው። በቃ የጨለማው ሐሳብ የጨለማው አጀንዳ ሙሉ በሁሉም ሰው ቤት መግቢያ መንገድ ያገኘበት ዘመን ነው። ሁሉም ነገር በቃ መግቢያ መንገድ አግኝቷል። በስልክ ዓለምን ማየት ትችላለህ። በዚህ ሰዓት አሜሪካ ምን እንደሆነ ማየት ትችላለህ። ጨለማው ዓለም በቃ ይሄንን ደግሞ ስላወቀ በስልክ የምትፈልገውን ምግብ ያመጣላል፣ ለስጋ የሚመች። ከዛስ የጸሎት ህይወትን ይመታዋል። መጽሐፍ ሲናገር እንደዚህ የጌታ ፍቃድ ምን እንደሆነ ምን በሉ አስተውሉ፣ ሞኞች አትሁኑ። የጌታ ፍቃድ ምን እንደሆነ ምን በሉ አስተውሉ። ምን በሉ በወይን ጠጅ ምን አትበሉ፣ አትስከሩ። በመንፈስ ቅዱስ ምን በሉ ተሞሉ። ዴይሊ ሁሌ መንፈስ ቅዱስ ምን ተሞሉ። ከሆሊ ስፒሪት ምን አትራቁ። የጌታ ፍቃድ ምንድነው በህይወቴ ላይ? የእግዚአብሔር ፍቃድ በህይወቴ መንፈስ ቅዱስ ነው። ሆሊ ስፒሪት ነው። ሆሊ ስፒሪት ተሞላ። ወሬ አትሞላ፣ ሰበር ዜና አትሞላ፣ ክፉ ዜና አትሞላ። ኢየሱስ ጌታ። ዴመን የሚዋጋበት መንገዱ በጣም ብዙ ነው። ዛሬ ግን እዚህ ላይ ፎከስ ማድረግ ስለፈለኩ ኢየሱስ ጌታ። አሁን ትላንቱ በሆነ በጀርባ ላይ ዋጋ ይችላል። ቀስ ባለ ለስጋ በሚመች መንገድ ነው። ዴመን በጣም ሲስተም ረጅም ዘመን አሳልፏል። ትላንትና ብዙዎቹን አሳልፏል። ቀስ ብሎ ነጥሎ ነው የሚወስደው። ደግሞ ሁሉም ሰው ማለት ነው ምን ሊያደርግ ትልቁ ሲስተሙ ማለት ነው ዴመን ከሰፍ ነፍ ሆነ አያገኝህም። ሐሳብህ የተለያየ ስለሚሆን ትነጋገርና ሐሳቡን ትመተዋል። ሰው ብቻን ነው የሚፈልግ። በስልክም የሚፈልግ ብቻን ሰው በስልኩ ብቻውን የሚያገኝ ይፈልጋል። ለዚህ ነው ዴመን አዳምን ጋር ሔዋን ጋር አልሄደም። ሁለቱም ጋር ሄዷል እንዴ? አልሄደም። መጀመሪያ ማን ጋር መጣ? ቀስ ብሎ ሔዋን ጋር መጣ። ብቻውን ነው፣ ብቻ ለብቻ ነው ማግኘት የሚፈልገው። ዴመን አንድ ላይ ማግኘት አይፈልግም። ሰው ብቻን ፌስ ቱ ፌስ ሊያገኝ ይፈልጋል። ከዛስ አንተን ፕሮግራም ካረገ በኋላ አንተን ይለቃል። ወይ አንዱን ፕሮግራም ካረገ በኋላ አንዱን ይለቀዋል። የሆነ ህብረት ውስጥ ወስዶ ይከቷል። በዛ ያንን ህዝቡን መበከል ይችላል። ኢየሱስ ጌታ ነው። ዛሬ እናገራለሁ በኢየሱስ ስም ከቤታችሁ ላይ ጨለማ የዘራውን ዘር ሁሉ እንነቅላለን። ከህይወታችሁ ላይ ጨለማ የዘራውን ዘር ሁሉ እንነቅላለን። እና ብቻ የምትሆንበት መንገድ ነው የሚፈልገው። ብቻሽ የምትሆኝበት መንገድ ነው የሚፈልገው። ብቻ ማግኘት ይፈልጋል፣ ማውራት ይፈልጋል፣ ማናገር ይፈልጋል፣ ማብቀል ይፈልጋል። ፕሮግራሙን አንተ ላይ መስራት ይፈልጋል። ዛሬ በጌታ በኢየሱስ ይሄንን ፕሮግራም እናፈርሰዋለን። ገንጥሎ ሳይወጣ በፊት አድጎ ከመውጣቱ በፊት ትልቅ ሆኖ ከመውጣቱ በፊት ይዘር ከማደጉ በፊት ይዘር በቅሎ አደጋ ከማድረሱ በፊት ዛሬ በኢየሱስ ስም ዘሩን እንገለብጠዋለን። ዴመን ሁሉ ጊዜ ሐሳብ ስለሚሰጥ ማለት ያው ዲያብሎስ ማለት ትርጉሙን ታውቃላችሁ። ዲያ ማለት ሐሳብ ነው። ቦሎስ ደግሞ መወርወር ነው። ሐሳብ ወርዋሪ ነው። ያ ነገር የለውም። ሐሳብ ይሰጣል። ያንን ዘር የሰጠን ዘር ልክ እንደባለፈው እንደተናገር ነው። ሊያምነው እኮ ይልሃል። ይሄ ነገር እንዴት ነው ሊያመኝ ነው ምናምን እያልክ ስትታገል ከሆነ ሰዓት በኋላ ኧረ እዚህ ጋር በረደኝ ትላለህ። ኧረ እዚህ ጋር እየወጋኝ ነው ትላለህ። ከዛ ከትንሽ ሰዓት በኋላ ተኝተሃል። ኧረ አልቻልኩም ሞትኩ እኮ ላበላቡናል ሳታውቀው የሰጠህን ነገር ምን በማስተናገድ ዛሬ በኢየሱስ የሚሰጥህን ነገር ሁሉ አትቀበልም።
በኢየሱስም ይገለበጣል። ዛሬ ከስሩ የምትቆርጠው ከሆነ ከህይወት ላይ ይነቀላል። መጽሐፍ ቅዱስ በሆሴ መጽሐፍ ላይ ምዕራፍ ላይ ምን ያመሰል እቺን ልናገርና ወደ ጸሎት ሄዳለሁ። ላካቶ ቬላ ፕራዶስ ሆሴ መጽሐፍ ላይ እንደዚህ ይላል። ምዕራፍ 7 ቁጥር 8 ላይ እንደዚህ ይላል። ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶችም ጉልበቱን በሉበት፣ እርሱም አላወቀም፣ ሸበተ። አሜን ነው። እርሱም አላወቀም። ማን ነው? ሽበትም ምን አለበት? ወጣበት። እርሱም ምን አለ? አላወቀም። ኤፍሬም እንዳልተገላበጠ ቂጣ ነው። ጉልበቶችም አሜን ነው። እንግዶች ጉልበቱ ምን አሉ? በሉ። እርሱም ምን አለ? አላወቀም። ምን አለ? ሸበተ። ሽበት ወጣበት። ኢየሱስ ጌታ ነው። ዘመናችሁን ሳታውቁ ጊዜ እንዲያልፍ የሚያደርግ እንግዳ ነገር ዛሬ ከህይወታችሁ ላይ ይገለበጣል። እስኪ ይገለበጣል። እንግዶች ጉልበቱን በሉበት። ያላወቀው እሱ ያላወቃቸው ነገሮች በህይወቱ ያደርጉታል። ያልጠበቃቸው ይገባል ያላሉት ነገሮች ህይወቱ ላይ መጡ። እንግዳ ነገሮች ጉልበቱ ምን አሉ? በሉበት እና አላወቀም። ሳያውቅ ምን አለ? ሽበት ወጣበት። ዘመኑ አለቀ፣ ጊዜው አለቀ፣ ሲዝኑ አለቀ። አየህ፣ እንግዳ ነገር ዛሬ በኢየሱስ በምድሪቷ ላይ ተለኳል። ዛሬ በኢየሱስ እናፈርሰዋለን። እንግዳ የሆነ ነገር፣ እንግዳ ነገር በህይወትህ ጉልበትን የሚበላ ዘመንን የሚበላ ሲዝንን የሚበላ ዛሬ በጌታ በኢየሱስም ይገለበጣል። ሽበት ሊያስወጣ ዘመንን ሲዝንን ሊያሳልፍ መስራት ባለብህ መንገድ መሮጥ ባለብህ መንገድ መሮጥ ባለብህ ሰዓት እንዳትሮጥ ያደረገ እንዳትሄድ ያደረገ የጨለማ ጉልበት ዛሬ ይገለበጣል።